ያርግ ያልነበረም ያንን መልስ የሰጠሁት እውነት ለመናገር ጭራሽ ለማንም ከዛ በፊት መልስ ሰጥቼ አላውቅም። ማንም ቪዲዮ መስራት ማስተማር ከጀመርኩ 8 ምናምን ዓመት ሊሆነኛል። አንድም ቀን ሆነ ሰው እየተኩሽ መልስ ሰጥቼ አላውቅም። ለመጀመሪያ ጊዜ ነው በዶሮ ብልቱ ጉዳይ ላይ መልስ የሰጠሁት። ከማንንም ጋር አማክሬም አይደለም። ግን 5 በትንሹ ጳጳሳት ደውለው በቃ ልባችን አርሮ ነበር። በቃ በዚያ ቀን ብቻ ሳይሆን በጣም ብዙ ነገሮች በሚስተው ነገር ያሉ ሰዎች አሉ። አሁንም ዲቤቱን እንድጠራ ፑሽ ያረጉኝ ሊቃውንቱ ናቸው። እውነት ለመናገር አላማው ምንድነው ነው? ሰውየው እኔ ማለት ያሉበትን ደረጃ አያውቁም ብዬ ስለማስብ እንዲያውቁ ፈልጋለሁ። ማለት በጣም እኔ ከሌለው ቤተክርስቲያኗ ምን ትሆናለች ብሎ በማሰብ ላይ በጣም እየተጨነቁ እንዳለ ነው የምረዳኔ። ማለት የቤተክርስቲያን ጉዳይ ምናምን አሁን እኛ የምናስበው ኖርማል ሐሳብ አለ የለ ከሱ በዘለለ ለቤተክርስቲያኗ ያለዋት እኔ ብቸኛ ሰው ነኝ። እኔ ነኝ እኮ ያለዋት። ስለዚህ አሁን እኔ ብሞት አንድ ሰው አባት እኔ ብሞት ልጆቼ ምን ይሆናሉ ብሎ እንደሚያስበው እኔ ከሌለው ቤተክርስቲያኗ ምንድነው የምትሆነው ብሎ በማሰብ ደረጃ ላይ ያሉ ሰዎች አሉ በእውነቱ። እና ይሄ ደግሞ ሐሳባቸው በጣም ጭንቀት ውስጥ እንደከተታቸው ተረድቻለሁ። አይ ሌሎችም አሉ አይዟችሁ አትጨነቁ ማለት ፈልጋለሁ። አሉ ሌሎችም እንደናንተ በጣም የሚጨነቁ ለቤተክርስቲያን ስላሉ ቤተክርስቲያኗ አይዟችሁ ምንም አትሆንም፣ ግን እናንተ አንዳንድ ችግሮቻችሁን ብታስተካክሉ ማለት ፈልጋለሁ በእውነቱ። በጣም እኔ ጉጉት አለኝ። ከዚህ አንፃር እንደው ያሉበትን ራሱ ብናሳውቃቸው በእውነቱ የሚሳሳቱት ነገር ባለማወቅ ከሆነ ብንጠቁማቸው በጣም በእውነት መቼም በአዲስ ኪዳን ታቦት መስዋዕት አይሰዋበትም መሰዊያ አይደለም ብሎ የሚያስብ ሰው ካለ ቅዳሴውን ብንገለብጥላቸው ብናሳያቸው ቅዳሴው ምን እንደሚል እኔ ብዙ እንደነገርኳችሁ በጣም ብዙ መረጃ እጄ ላይ ያለ። አሁን ማውራት አልፈልግም፣ ግን ወደፊት መልስ እንሰጣለን። እኔ አሁን ካልመጡ እያንዳንዱ ታቦት በብሉይ ኪዳን የነበረው ታቦት ሳይዙ ምን አይነት ነው፣ ይዘቱ ራሱ ዓላማው ምንድን ነበር፣ ዓላማው ከአገልግሎቱ አንፃር ምንድን ነበር ዓላማው፣ የሐዲስ ኪዳን ታቦትስ ምን አይነት ሳይዝ ነው ያለው፣ አገልግሎቱ ምንድን ነው? ልክ በብሉይ ኪዳን የነበረው ታቦት አገልግሎትና በሐዲስ ኪዳን ያለው ታቦት አገልግሎት አንድ አይነት ነው? ይሄንን በእውነት ለምእመናን ማስረዳት እንዳለብን አምናለሁ። አንዳንዶቹ ጎበዝ መልስ የሰጡ አሉ። ለምሳሌ ካየሁላቸው የሰሩት ቪዲዮ በቪዲዮ ደረጃ በዩቲዩብ ደረጃ ኢዮብ ዘገነተ ጽጌ በጣም ቆንጆ የሆነ ትምህርት ተከታታይ ክፍል 2 እና ክፍል 1 መሰለኝ ክፍል 1 እና ክፍል 2 መልስ ሰጥቷል። ቆንጆ ትምህርት ነው በእውነት በጣም የበሰለ። ሁለተኛ የዮሐድን ከትናንት በስቲያ ነው መሰል ሰምቼዋለሁ። ዮሐድ ጥንቅቅ ያለ ልጅ ነው፣ በጣም የሚያስደንቅ ልጅ ነው። እኔ በዚህ አጋጣሚ እንደዚህ ያሉት ልጆች ወደ ክህነት እንዲመጡ በጣም ምኞቴ ነው። ካላገቡና ራሳቸውን ጠብቀው የሚኖሩ ከሆነ ወደ ዲቁና ቢመጡ ለቤተክርስቲያን ወደፊት ይጠቅማሉ ብዬ አስባለሁ። ሪኮመንድ አደርጋለሁ ሃይሊ እውነት ተመናገር። እና አሁን ዮሐድ ቆንጆ ትምህርት ሰጥቷል። ቆንጆ እውነት ተመናገር በጣም አሪፍ የሆነ ገብታችሁ ዩቲዩብ ላይ የነፍሴ ነው መሰለ የሚለው ዩቲዩብ ገብታችሁ አድምጡ። እነዚህ ልጆች ሲያጠፉን የራሴ ምሕረት አይኖረኝም ማለት እንደ ወንድም ወይንም እንደ ታላቅ እመክራለሁ። ምክሬ ግን ከፍቅር ነው። እውነት ለመናገር መድኃኒዓለም በሚያውቀው አንዳንዱ ከቅናት ስናደድ ስበሳጭ ታውቃላችሁ፣ ያው እነጫነጫለሁኝ፣ ግን አሁን ቀንሻለሁኝ። መቀራረባችንና ደግሞ በአካል ማግኘቴ ደግሞ የተሻለ ነገሮችን በዝግታ እንድመለከት ረድቶኛል። እማንገናኝ ከሆነ ያው መነጫነጫችን አይቀርም። እምንገናኝ ከሆነ ግን መመካከር ስለሚቻል ቀርበው እዚህ ወደ ቲክቶክም ቢመጡና ብንጠይቃቸው። ስለዚህ ቁጭ አርጌ ልክ እንደ መምራኖች እያከበርኳቸው እያወጣሁኝ መጽሐፉን ትርጓሚያችንም ላይ አብነት በአዲስ ኪዳን ትርጓሚያችን ላይ ያሉትን ቃላቶች ከታወት ጋራ ያሉትን ማብራሪያዎችን ደግሞ ለነሱ በደንብ በሚገባቸው ቋንቋ በእንግሊዘኛም የተጻፉትን ይሄ ምን ማለት ነው እስኪ አብራሩልን፣ ተሳስተሃል ምናምን ሳይሆን የምንላቸው ይሄንን እንዴት አያችሁት፣ ይሄንን በምን ተረድታችሁት ነው? በእርግጥ ላቅለሉ ክነፊሆሙ እንትን ምንድነው ዲያቆናት ላቅለሉ ክነፊሆሙ ለተልእኮ ምስጢር በዲበዛቲ ጠረጴዛ ማለት ክንፋቸው የተባለ ነጠላቸው ነው። ጠረጴዛ የተባለው እንጀራ ሰዴቃ ነው። ይሄ ምእመናን የሐዋርያት ሥራ ምዕራፍ 6 ላይ እነ እስጢፋኖስ በአይሁዳውያንና በግሪካውያን መካከል በምግብ የተነሳ ክርክር ሲነሳ
ዲያቆናት በተሾሙበት መንገድ ነው የአሁኖች ዲያቆናት እንደዚያ ነው የሚያገለግሉ ሪሊ እና እንጀራና ጠላ ዳቦ እንዲያሳልፉ ነው እነዚህን ዲያቆናቶችን ለተልእኮ ምስጢር እያለ ቅዱስ ማለት ጊዮርጊስ አባ ጊዮርጊስ ለተልእኮ ምስጢር ማለት ምስጢር ከሳት የብርሃን አረቄ ነው ሊለን ነው። መቼም እኔ ማለት መምህር ዘሪሁን በነገራችን ላይ መምህር ዘሪሁን አውቀው የሚያጠፉ ሰው ናቸው። እኔ ተሳስተው ነው ብዬ አላምንም። ባይዘው ስለማቃቸው በጣም ጎበዝ እና ጥንቁቅ መምህር ናቸው። ግን ፖለቲካና ክፋት ቢጤ የማያጣቸው ኦን ፐርፐዝ በቃ ነገርን አጣሞ የመተርጎም ችግር ያለባቸው ሰው ናቸው። ይሄ ደግሞ ጽነትና ይሄ ከክፋትና ከልብ ቅንነት መጉደል የሚመጣ ነገር ነው ብዬ ነው። ስለዚህ ዘሪሁን መምህር ዘሪሁን ዶክተር መምህር ዘሪሁን ኦን ታርጌት የሆነ ሰው መምታት የፈለጉት ሰው አለ እዚህ ቲክቶክ ላይ በዚያ መንገድ ነው የመጡት እንጂ ዝም ብለው የሚሰቱ ናቸው ብዬ አላምንም። እኔ ባይዘው በጣም በቤተ ክህነት ውስጥ ያለውን ግዙንም በደንብ ይረዱታል። አዋቂ ናቸው። በእውነት ነው መናገር አዋቂ ናቸው። አውቀው የሚያጠፉ ናቸው። አውቀው የሚያጠፉ ስለዚህ አውቀው ነው ያጠፉ ብዬ ስለማምን እሳቸውን መሞገት ነው የምፈልገው። እኔ አላወቁም ሳይሆን እንዴት አጣመው ይተረጉማሉ ይሄ እርሶ በሚሉት ትርጉም አይደለም ብዬ መሞገት ፈልጋለሁ። ችግር የለውም። ይሄ አቅም ጉዳይ ስለሆነ እንተያያለን። እውነት ፉከራ አይደለም። ይሄ እንደዚህ ያለውን ነገር እንግዲህ እንደነሱ 3 4 5 ወረቀት ላይኖረኝ ይችላል። ግን ግድ የለም እንፈታተሽ የለ ችግር የለውም። እንደው ማለት መለኪያው ዕውቀት ከሆነ ችግር የለውም። ወረቀት ከሆነ ምንም እንግዲህ ፒኤችዲ እስከሚይዝ ድረስ ጠብቁኝ። ያን ጊዜ እናወራለን። ከአንድ የተወሰነ ዓመት በኋላ ያ ፒኤችዲ ሲይዝ ያን ጊዜ እንነጋገራለን። ግን የዕውቀት ጉዳይ ከሆነ ግን ትምክህት አይደለም ማውራት ግን እንችላለን። ምክንያቱም የአባቶች ትርጉም መጻሕፍቶች እጆች ላይ ናቸው ያሉት። ደግሞ በጉባኤም አስኪጃቸዋለሁ እውነት ለመናገር እንደነሱ ወረቀት ለጥፌ ባልዞርም ማለት ነው። ሰው ችግር የለውም። እና በዚያ ልክ ማውራት ከሌለብን ማን ይሙት አንዳንዶቹ ቲክቶክ ላይ ሲናገሩ የነ መምህር በረከትን ትምህርት ነው ባይዘው ሲተቹ የሰሟቸው እነ መምህር ዘበነ አጠቃላይ ሲተቹ የሰሟቸው እነ መምህር ዘበነ በመሰዊያ ላይ ምናምን እኔ ብዙ ተናግሬ እንደውም ያላቅም እኔ አሁን የነዚህ ሰዎች ትምህርት ከኔ ትምህርት ጋር የተገናኘ ምንም ነገር የለው እውነት ለመናገር እንደው ኮሜንት ገብቼ ምናምን እንጂ በዚህ ጉዳይ ላይ ራሱን ችሎ ትምህርት አስተምሬ ያላቅም እኔ። ነገር ግን መሰዊያ ምንድነው? በአዲስ ኪዳን መስዋዕትና መሰዊያ ምንድነው ግንኙነታቸው? ቃላቶቹ ራሱ የሚጠቁሙት ነገር ምንድነው? የአዲስ ኪዳን ታቦት ምንድነው? አቀራረጹ በምን አይነት መንገድ ነው? በጣም አንድ ቦታ ላይ መምህር ራሳቸው መልሰውታል። ባይዘው ቪዲዮ ላይ ተመልከቱት። በአዲስ ኪዳን የኢትዮጵያ ቤተክርስቲያን ደግሞ መሰዊያውንና መስቀሉን እና ታቦቱን አገናኝታ ይላሉ። ትክክል ነው። ባይዘው በአዲስ ኪዳን አዎ መስዋዕት መሰዊያው መስቀሉ ነው። ትክክል። ግን ታቦታችን ሲቀረጽ መስቀሉና ስነ ስቅለቱ አብሮ የተያያዘ ነው። በምስጢር የአዲስ ኪዳን ታቦት ከብሉይ ኪዳኑ ጋራ ይሄ የሚተረጎማል ቀዲሙ ዘይነውና በይወጣ አንተይቲ 10 የሚለው አለ። ይሄ የሚተረጎምበት የብሉይ ኪዳን ይሄ ዮድ የውጣ የሚተረጎም እነ መጋቢ ምስጢር መጥተዋል። በደንብ ያብራሩታል። ከ10ቱ ትእዛዛት ጋር መያዝ ያ ማለት ግን የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት በአገልግሎቱም በሳይዙም በይዘቱም አንድ አይነት ነው ማለት ግን አይደለም። አክሱም ውስጥ ታቦተ ጽዮን አለች። ቅርሱ በድብቅ ነው ያለው። አክሱም ቤተክርስቲያን ውስጥ ግን ያለው ግን የአዲስ ኪዳን ታቦት ነው። በብሉይ ኪዳን ታቦት ግን መስዋዕት እየሰዋን አይደለም ያለ ነው። በዚህ አጋጣሚ እና ብዙ ነገር እንዳላወራ ላቆም እዚህ ጋር እኔ ዝም ብለው የማይመጡ ሰዎች የሚመጡ ከሆነ ኢትስ ኦኬ። መጋቢ ምስጢር ወይም መምህር በረከት መጥተዋል እንዴ? ያላዩዋቸው ነበር በመድኃኒያ መምህር በረከት አሁን ቢያጠፉ ዲቤትን ያልጠራቸው በውስጥ እኔ እዚህ ጋር ሲያስተምሩ አልገባኝም ምን ማለት ነው ብዬ ጠይቃቸዋለሁ። ሌላም ሰው መጋቢ ብሉይ ቢሳሳቱ አልገባኝም መጋቢ ብሉይ ቅድም የተናገሩት ነገር ምንድነው ይሄ ብዬ ጠይቃለሁ በውስጥ። ነገር ግን ኑ ሲሏቸው የማይመጡ እያጣጣሉ እያበሻቀጡ አገልግሎትን እያበላሹ የሚተቹት ሰዎች ግን በውስጥ ምን ማለት ነው? በውስጥ አይሰሙም እነዚህ ሰዎች ሲጀመር እንዴ ስልክ የማያነሱ ሰዎች እኮ ናቸው። እኔ ደውዬላችሁ አይደለም በዚህ አጋጣሚ እኔ ስልካቸውንም አላውቅም
ትናንት ግን አንድ ልጅ ሰጣኛለች መምህር ዘሪሁን ደውልላቸው ብለኝ፣ ግን አልደውልም። ለምንድን ነው የማልደውለው? ዋይ በአደባባይ ክፍል 2 ክፍል 3 ብል እያሉ ያስተማሩን ትምህርት በአደባባይ ነው መሞገት ያለብን እንጂ የኔ ጉዳይ ነው የውስጥ ጉዳይ ማከው። እርግጠኛ ነኝ አሁን ለመምህር ዘሪሁን ደውዬ ባወራው ትክክል አይደለም አይለኝም። 100% ማነሳውና 100% ትክክል ነው እንደሚል አውቃለሁኝ እኔ። ግን አይ ይሄ ነገር ወደ ሌላ እየሄደ ስለሆነ ይሄንን በዚህ መምታት ስለፈለኩ ነው ሊሉኝ እንደሚችሉ ትገምታለሁኝ። እኔ ተሳስተው ነው ብዬ ስለማላምን ማይዘይ አላምንም። ተሳስተዋል ብዬ አላምንም። ኦን ፐርፐዝ ነው ኮን ብለው ነው ይሄንን የሚያደርጉት፣ ግን ትክክል አይደሉም ነው ዲቤት የጠራውበት። እና መነጋገር የማይቻሉን ሰዎችን ቀርበው የማያወሩትን ሰዎችን እንዲህ ያቀረቡ ጨመቅ ካልተደረጉ አይ ቲንክ ለአንደበታቸው ዚፕ የሚኖረው አይመስለኝም እውነት ለመናገር። እና ራሳቸውን የሚወቁ በእውነት ትክክል አይደለም። የቤተክርስቲያን መምህር አንድ ሰው ብቻ አይደለም እንዴ። በቃ ይያዙ ይምጡና እንጠይቃቸው። ከታች ሆነን ገስት ላይ ሼር ኮፒ ያደረግን የቃለ ሕይወት ያሰማልን የኔ ታያል ያስተምሩን ይምጡ። ካልመጡ ግን አርፈው እንዲቀመጡ ማድረግ አለብን ብዬ አምናለሁ። ቴንኪው። እሺ ቀሲስ አይ ዞሮ ግን ምንድነው ጥሩ ሀሳቦችን አንስተዋል። ይሄ በተለይ ምንድነው የፈለገውን ያህል በነገራችን ላይ እንደው ሊቃውንት ራሱ አሁን በጣም እንደው ስም ላለመጥራት በጣም የምናከብራቸው ቤተክርስቲያንን በዚህ ዘመን እግዚአብሔር አስነስቶላታል ብለን የምናምናቸው አሉ። እንደው ስም ላለመጥቀስ ለጊዜው በሌሉበት ዘመን ከምናነሳና እንደነዛም አይነት አባቶች ስቲል ያውም የጉባኤ መምህራንም ሆኖ ማለት ነው አይሳሳቱም የሚል ነገር የለም ጎበዝ። አሁን ችግሩ እኮ ይሄ እኮ ነው። አሁን ቀደመም ሳነሳ የነበረው ላይ ክርስቶፎሮስ በጣም ይቅርታ የዓርቡ ፕሮግራም ታስታውሳለህ? ዶክተር አረጋ እና መምህር በረከት ይዘውት የነበረው እነ ሊቀ ጠበብት መሰረት። አሁን ሊቀ ጠበብት መሰረት የድጓ መምህር ናቸው። የድጓ መምህር ማለት በነገራችን ላይ በቤተ ክርስቲያን ውስጥ የመጨረሻ ካለቃው ቀጥሎ የሚቆመው ነው። ያቆቋ መምህር፣ የቅኔ መምህር ከነዚህ ሁሉ በላይ ነው ባይዘው። እና እኒህ ሰው የቴዎሎጂ ሊቅ ናቸው፣ እግዚአብሔር የሚያውቀው። እነዚህ ሰዎች እየመጡ ሲያካፍሉን የነበረው እውቀት፣ ሲሰጡን የነበረው ትምህርት እውነት ለመናገር ሪሊ እነዚህ ሰዎች ቢመጡ ከነዚህ ሰዎች ጋር በእኩል ሌቭል ራሱ ማውራት የሚችሉ ናቸው? አይ ዶንት ቲንክ ሶ። በጣም ይቅርታ ዳውት አለኝ እኔ እውነት ለመናገር። እንደዚያ ነው መሆን ያለበት። አዩ እውቀት ያለው ሰው ይመጣና ሐሳቡን ሼር ያደርግ። መተንፈሻ እኮ ያጣል። እኔ ስገምት በእውቀት የተሞላ ሰው ቃል እግዚአብሔሩን የሚያካፍልበት ቦታ አጥቶ የሚጮህ ይመስለኛል። የት ልሂድ ብሎ በቃ ካላካፈለ መኖር በቃ የሚከብደው እኮ መምህር አለ እውነት ለመናገር። እና እነዚህ ሰዎችም ይምጡና እንጠይቃቸው። ግድ የለም እኛ ሐሳብ አንሰጥም። እንደ እየጠየቅናቸው የኔታ እቺስ እንዴ ነው አሁን አባ መላኩ እያያቸው አይደል? አባ መላኩ ሊቀ ሊቃውንት አባ መላኩ እየፈተፈቱት ነው ዩቲዩብ ላይ ገብተው እንትን ቲክቶክ ላይ አሁን ላይቭ ላይ ነበሩ ከኔ በፊት። እንደዚህ ያሉት ሊቃውንት አዩ ወረድ ብለው ከልጆቻቸው ጋራ ተሳስቼ ከሆነ ታረማለሁ የሚሉ ሊቃውንት፣ እኔ እንደዚህ ያሉ ሊቃውንት ያስፈልጉናል ብዬ አምናለሁ። ለዚያ እና ይምጡ። እዚያ የዓርቡ ፕሮግራም ይቀጥል። እነዚህ ወንድሞቻችንም ይምጡና እስኪ ያካፍሉን። አያውቁም እነዚህ ወይ በደንብ አይማሩ ዝም ጥራዝ ነጠቅ ምናምን እያሉ የሚሳደው እስኪ ይምጡና ያስተምሩን። በቃ ለመማር ናፍቀናል። ከማህየል እንት ምንድነው ከመታ እንት ምንድን ነበረ ለምን ሲያያር ወንት ከማያፈቅር ሀያል ሀባን ከተማየት ከማውት አፈቅር ነፍሴ ሀበ እግዚአብሔር እንዳለው እንት ቅዱስ ዳዊት ዋለያ ውሃ እንደተጠማ ዋለያ ነፍሴ አንተን ናፈቀች እንዳለው አይነት ይምጡና በቃ ናፍቀናል። እውቀት እንፈልጋለን። እውነት ለመናገር አንዳንዶች እኮ በውስጥ መስመር በውስጥ እኮ ያስተምሩናል። እኔ የሚያስተምሩኝ መምህራኖች አሉ። ቴዎሎጂ ትምህርት በውስጥ የሚያስቀጽሉን አሉ። ተማሪዎች ሰብሰብ ብለን የሚያስቀጽሉን መምህራኖች አሉ። እዚህ ቲክቶክ ላይ አብረን ከምንወያያቸው ሊቃውንት የቴዎሎጂ ትምህርታችንን በቂ ያልሆነ ነገር ሳናገኝ ስንቀር ሰብሰብ ብለን በየሳምንቱ 2-3 ቀን የምንማር ተማሪዎች አለን። በአውሮፓ የምንኖር ተማሪዎች ማለት ነው። እና እነዚህን ተማሪዎች የሚሰጠንን የትምህርት ሞጁሉን ይዘን በደንብ ፕሬዘንቴሽን የሚያቀርቡልን የሚያስተምሩን መምህራን አሉ። እዚህ ውስጥ ያሉ ሰዎች በጣም በዚህ ደረጃ ለትምህርት ያለን ጉጉት ይሄን ያህል ነው። ራሳችንን እንደተማረ ሰው የምንቆጥር ሰዎች አይደለንም። በጣም እውቀት የሚናፍቀን
ከዶላሩ ይልቅ ዕውቀት የናፈቀን ሰዎች ነን እዚህ ሀገር በእውነት ለመናገር እና ትምህርትን የምንገፋ ሰዎች የምንንቅ ሰዎች አይደለንም። እንዲያውም የተማሩ ወንድሞቻችን አባቶቻችን ከደረሱበት ለመድረስ በጣም የምንቃትት በጣም የተጠማን ሰዎች ነን እንጂ ዕውቀትን የምንጠላ አይደለንም። ጸረ ዕውቀት አድርጋችሁ እንዳስሉን ለማለት ነው። ቴንኪው ክርስቶፎር። እሺ ቀሲስ እኛም እናመሰግናለን። ያ ዞሮ አብዛኛውን ሀሳብ እንግዲህ በደንብ አድርገው ሰውም ስላነሱት እና አንድ ነገር ግን መያዝ ያለበት በተለይ ቅድም ያነሱት እሳቸው እኮ ዶክተር ናቸው፣ እሳቸው እኮ ፕሮፌሰር ናቸው፣ እሳቸው እኮ እንደዚህ የሚሉ ነገሮች ከስተት አያድኑም። እውነት ለመናገር ቤተክርስቲያናችን ግለሰብ አይሳሳቱም አንድ አባት ወይም ደግሞ ጥቂት የሆኑ መምህራን እንደዛ የሚል ትምህርት የላትም። እውነት ለመናገር አዚሆል ቤተክርስቲያን አትሳሳትም እንላለን እንጂ ፕሮፌሰር ስለሆኑ ፓትሪያርክ ስለሆኑ ጳጳስ ስለሆኑ የሆኑ ጉባኤ ቤት መምህር ስለሆኑ ወይ ደግሞ የሆነ ስብከተ ወንጌል ኃላፊ ስለሆኑ እንደዚህ የሚባል ነገር የለም። አንዳንዴ ከመመናን ዘንድም እንዲህ አይነቱ የእውቀት ጋፕ አሁን ችግር የሆነው እንዲህ አይነቱ ነገር ላይ ክፍተት መኖሩ ነው ብዬ አምናለሁና ያ በጣም ትክክል አይደለም። ቅድም በደንብ አድርገው ገልጠውታልና ከዛ ውጭ ግን በተለይ ደግሞ በህዝብ ዘንድ በመናን ዘንድ ያላቸው እይታ በጣም ተቀባይነት ኦልሞስት ከፊት ያሉ እውነት ለመናገር በቃ ብዙ ያደከሙም ናቸው። አሁን ለምሳሌ ዶክተር ቀሲስ መምህር ዘበነ እንግዲህ በጣም ጩጬውኛ ነው የማውቃቸው እና ብዙ ደክመዋል። እውነት ለመናገር እዚህ ሀገር ቤትም እስከ ገጠሪቷ ቤተክርስቲያን ድረስ እና ብዙ ደክመዋል። መናፍቃንን በነገራችን ላይ ስማቸውን በደንብ አድርገው አጥፍተዋል። የእሳቸውን ስም በደንብ አድርገው በደንብ ማለት ነው። ለምን ያው ስራ እነሱ ላይ ስለሰሩ በደንብ አድርገው ነው እንትን ያሏቸው። እውነት ለመናገር ተሰሚነት በምናን ዘንድ ላይ ኖራቸው ምናምን ብዙ ርቀት ሄደዋል። እውነት ለመናገር እሱን ሚዲያ ላይ እንዳለ ሰው ታዝቤ ተከታታይ ያውቃለሁ እና ያንን ክሬዲት ልናሳጣ አንችልም። ፐርሰናልም አታክ ልናደርግ አንችልም። ግን ቀሲስም በደንብ አድርገው ነው እሱ ያስቀምጡ ነገራችን ላይ ውይይቱ ጥሪ ላይም ግን ምንድነው ደግሞ እንዲሁ ደግሞ ዝም ብሎ ከነሱ የማይጠበቅ ነገርም ደግሞ እኛ ልጆቻቸው እንኳን እንደው ማለት ማናደርገውን ነገር እንደዛ በዛ ልክ ማድረጉ ደግሞ ትክክል አይደለም። አሁን ቀደም ሰው እንዳነሱት ማለት ነውና ፖዚሽናቸው እንደዛ ይመጠናል ወይ ብለው ቀደም የገለጹት አለ። ትልቁ ነገርም እሱ ነው እና ሆን ብሎም በሚመስል መንገድ ለሆነ ዓላማ እና ልክ ዝም ብሎ ፉከራ በተቀላቀለበት ከዛ ደግሞ እኔ ቲክቶክ ላይም ደግሞ ያለውን በእርግጥ ብዙ ሰው በጥሩ እንትን ናየው ይመስለኛል። አላውቅም ከመመናንም እንደዛ የማያዩት አሉ። ለሆነ ዓላማ ለራሳችን የሆነ ነገር ምን ደክም ይመስላችሁ አሉ። እግዚአብሔር በሚያውቀው እንዴ ምን ላገኝ ነው ደግሞ እዚህ ከዚህ ከምር የቤተክርስቲያን ጉዳይ ገዶን ነው እንጂ እንደው እሺ ኢትዮጵያ ላለን መቼም ስም ይሰጠን። አሁን እስቲ በውጭ በአሜሪካ በአውሮፓ ስንት ነገር ትታችሁ ነው እግዚአብሔር በሚያውቀው ብዙም እናቃችሁ አሉ ከአባቶች ከወንድሞች ምን ጥቅም ልታገኙበት ነው? የቤተክርስቲያን ጉዳይ ባይሆን ማለት መቼም ሀገር ቤት ያለን እንትኑም ታብ ኮፕሊንክ አድርጉ ሸርም አድርጉ ምናምን ስንል ከዛ ደግሞ የሆነች ኮይን ጣልጣል ስትደረግ በቃ ዶላር በዶላር የሚሆን ይመስላችኋል መሰለኝና እውነት ለመናገር እኮ ለዓለማዊ ነገራችንም እዚህ ስንት ጊዜ ከምናቃጥል እኮ ዞር ብለን ብንሰራ ነው እውነት ለመናገር ሽቀላው የሚደራው ማለት በሰዓት ምን ያህል ልንሰራ እንደምንችል እኔ ብትጠይቁኝ ካልኩሌት አድርጌ ላስቀምጥ እችላለሁ። እውነት ለመናገር ግን ይሄ እዚህ የሚቀር ነገር ነውና ስራችንንም እየሰራን የጥፋትም ደግሞ እዚህ ጋር ትውልዱ እየተበላ ስለሆነ አሁን ትውልዱ ያለው ቲክቶክ ላይ ነው እና ሊቃውንቱ መምህራን አባቶች እስኪመጡ ብለን ነው ሁላችንም የገባንበት ባቅምቲ ማለት ነው። ስንሳሳትም እንታረማለን ብለን እኔም ብትጠይቁኝ እንደዛ ሁላችንም ኦልሞስት እንደዛ ነው የገባነውና አሁን ይሄንን ማጣጣል በሚመስል መንገድ የሚሄዱበት ሁኔታ በአንድ በኩል አለማወቅ ይመስለኛል፣ በሌላ በኩል ግን አላቅም እግዚአብሔር በሚያውቀውና ያለማወቅ ያለመረዳት ሊሆን ይችላል የሚል ነገር አለ። ትውልዱን ይሄ ዘመኑን ያለመዋጀት ትውልዱ አሁን ያለው እዚህ ነው። ቤተክርስቲያን አውደ ምሕረት ላይ የሚመጣው ይመጣል ወይም ሄደው ይሄዳል። ግን አብዛኛው ግን እየጠፋና እየለማ ያለው ደግሞ እዚህም ነው። እውነት ለመናገር በጣም ጫፍ እና ጫፍ ድረስ ነው የምንሰማው ከሚያምነውም ከማያምነው። ስለዚህ በነፃ የመጣውን ሚዲያ ከዳታ ከመሙላት ውጪ
እና ጊዜን ከመስጠት ውጪ መጠቀም ሲገባ እሱንም ስንጠቀም ልክ መንቀፍ በሚመስል አይነት መንገድ የሚመጣ ከሆነ ይሄ ዞሮ ዞሮ ቤተክርስቲያን ነው የሚጎዳ። በጣም ትክክልም አይደለም። በጣም ነውር ነው። እውነት ለመናገር ብዙ እዚህ ሚዲያው ላይ ብዙ አባቶች፣ ብዙ ወንድሞች፣ ብዙ እህቶች ዋጋ ከፍለዋል። ያው የክርስትናችን ጉዳይ ስለሆነ ግዴታችን ስለሆነ ስለማናወራው ደግሞም እውነት ለመናገር ያን ያላገለገልንም ብለን በዛ ልክ የምንናገረው ነገርም ስላይደለ ገና ብዙ ስለሚጠበቅብን ነው እንጂ ጤናን ከማጣት ጀምሮ እውነት ለመናገር የምናውቃቸውም ስላሉ ነው። እያንዳንዳችን ላይ ቢሆንም ባይሆንም የምናውቃቸውም አሉ። ኢቭን ከስራ እስከመፈናቀል ከሀገር እስከመሰደድ እንደዚህ ያለው ዋጋ በነፃ የሚከፍሉ እንዴ! ዛሬ ስብከተ ወንጌል ያውቁታል እንግዲህ ቀሲስ ሲያወሩ ሰምቻለሁ። ሁላችንም እናውቀዋለን። አንድ አጥቢያ ቤተክርስቲያን ላይ ስንት ሰባኪያነ ወንጌል እንዳሉ እግዚአብሔር ይወቀው እና ምንድነው የሚሰሩ ሲባል ግን በተራ ከስንት ወራት በኋላ አንዴ ወይ ከስንት ወር በኋላ አንዴ ይደርሳል። በቃ ይወጣሉ፣ ይገባሉ፣ ደሞዛቸውን ይቀበላሉ። እዚህ ያለው ደግሞ ሰው ደግሞ ምንም ነገር ይወን ሳይቀብ ደግሞ አጉረምርሞ ማያቀም እንግዲህ ማን ተነስቶ እንዴት ሳይከፈለን ያለ ሰው አለ እንዴ? እኔ እንጃ። እንግዲህ እኔ ግግራ ነው የሚያና በዚህ ልክ ቤተክርስቲያን በጥቂቱም ቢሆን አስተምራናለች። እኛም ደግሞ ለማንበብ ሞክረናል። አሁንም እየተማረ ነው፣ ገና ተማሪዎች ነን። እስኪ ወንድምቶቻችንን ከምንፍቅናው ከአሕዛቡ ትምህርት እንጠብቅ ብለው የመጡ አባቶች፣ መምህራን፣ ልጆች እኛ ልጆች ብቻ ሳይሆን ወጣቶች፣ ወንድሞች፣ እህቶች ስንመጣ ደግሞ ልክ በሌላ እይታ ማየት ትክክል አይደለም። ቀደም አሪፍ ነገር አንስተዋል። ይሄ የቴዎሎጂው እና ጉባኤ ቤት አካባቢ ያለው እንዴ ሁለቱም እኮ እንዴ የአንድ ሳንቲም ሁለት ገጽታ እንደሚባል ማለት ኦልሬዲ የቤተክርስቲያን በቃ የቤተክርስቲያን ሁለት ጡቶች አድርጌ ነው የምወስደው እና እንዴ አንዱ እንዴት አታስፈልገኝ ሊለው ይችላል። ጤናማ ያልሆነ ነገር አለ። ከምር ቀሲስ ቅድም ገልጸውታል። እና እንደዚህ አይነቱ መገፋፋት ባይዘ ከስጋም ባለፈ ከዲያብሎስም ነው ብዬ ነው የማምነው። ትክክል አይደለም፣ አይጠቅም። እና ዝም ብሎ መፎጋገሩ ዝም ብሎ የሆነ ይህንን ማምን ሲጀመር ክርስትና ነው እንዴ? አሁን ዝም ብሎ እንትን ያልገጨው ምናምን ግዝ እንትን ማይል ምናምን እየተባለ በዛ በኩል በዚህ በኩል ደግሞ በሌላ መንገድ በጣም አደገኛ በቃ የክርስትናውን ይረሳ ማለት ነው። ከአንዳንድ ሰዎች እንደዛ እናያለን፣ ወይም ጥቂት ከማይባሉ ሰዎች እና እሱ ራሱ በጣም አደገኛ ቤተክርስቲያን የኔ ነው ብላ ዛም እዚህም ያለውን ነገር እስከሰጠች ድረስ አንዱ ያንዱ መጋቢ ሆኖ ተደጋጋፊ ሆኖ አንድ ስለሆነ ትምህርቷ ቤተክርስቲያን በመነጋገር ከፊት ለፊት ደግሞ የተደቀነ ብዙ ፈተና አለ። ዛሬ አሕዛቡ ፈተና ለኛ ዝም አንቀላፍተን ነው እንጂ የፕሮቴስታንቱ ዓለም እንኳን አሁን ሸክ እያደረገ ነው። እሱም ራሱ ገና ብዙ ስራ የሚጠይቅ ነው እና ወደዛ መዝመት ሲገባ ዝም ብሎ የማይሆን አይነት መጓተት በጣም ከባድ ነው። በነገራችን ላይ የቤተክርስቲያንም ትልቋ ፈተና ይታወቃል፣ ውስጣዊ ፈተናዋ ነውና ሁሌም በየትኛውም ዘመን በነገራችን ከባድ እሱ ነው። አባቶቻችንም እንደሚነግሩን ማለት ነው። ትኩረት አድርጎ ነፍሳትን ማዳን ላይ፣ ማጽናት ላይ፣ ወንጌልን ማስፋፋት ላይ ቤተክርስቲያንን በቃ ቀና ብላ እንድትሄድ ማድረግ ላይ ገና ብዙ ያልተሰራለ በፍትሁ መንገድ ዛሬ ቤተክርስቲያን እየተሳደደች ነው ያለችው እና ዝም ብለን ተበታተን ያለ ነው እና አንድ ላይ ሰብሰብ ብሎ ሁሉም ባለው ጸጋ የክርስቶስ አካል ሆኖ መቼም የማይረባ የማይጠቅም የለም። እውነት ለመናገር የማይረባ የማይጠቅም የክርስቶስ አካል የለም። በእውነት ክርስቲያን የክርስቶስ አካል አይደል እንዴ? ክርስቲያን የክርስቶስ አካል ነች። የክርስቶስ አካል ብልት ነው እያንዳንዳችን። ስለዚህ ያንን ባሰበ ሁሉም በጸጋው የሚያገለግልበት ቤተክርስቲያን ሐሳቧ ይሄ ነው እስከማውቀው ድረስ እንጂ ዝም ብሎ በመገፋፋት በመናናቅ ይሄንን ዲያብሎስን ተመቸረው በቃ። እና እንደዚህ አይነት ነገሮች እኔ በቶሎውን ነው ከእያንዳንዳችን እንትማት ያለባቸው ብዬ ነው የማምነውና ያው ችግሩ ምንድነው? አይ ቲንክ ቤተክርስቲያንን የሆነ ሰዓት ላይ እንረሳታለን መሰለኝ በተግባር እና የራሳችን ኢጎ መሰለኝ ለመኖር የምንሞክረው አንዳንዶች ጋር እንደዛ ስለሚታይ ማለት ነው። እና በጣም አደገኛ ነው። ጊዜውን ዘመኑን መዋጀት አይደለም አባቶች መምህራን እያላችሁ እኛ እንኳን እንደው አበላሽተን እንኳን ቢሆን ምላሹ እንዲህ ሳይሆን ቀረብ ብሎ እኮ መነጋገር ይቻላል። እውነት ለመናገር ከዛ ብናምጽ እንኳን አዚሆን እዛ ላይ ይዝመቱ ችግር የለውም። ምላሽ ያሉትን ለዛ ቤተክርስቲያን ትምህርት የሆነውን ያምጡ።
የቤተክርስቲያን ትምህርት ያልሆነ ነገር ግን ከነሱ ከማንጠብቃቸው ሰዎች ሲሆን እጅግ በጣም የሚያደማ ነገር ነውና እንግዲህ ውይይቱን ከተቀበሉ ችግር የለም። ያው ምንም ምክንያቱም ይሄ ምንም በውስጥም ቢወራ በአደባባይ ስለመጣ ነው። የተለየ ነገር አይወራም። እግዚአብሔር በሚያውቀው እኛም እዚህ ጋር ስለሰማን ብንሰማው ችግር የለውም። ስታወሩ የምታወሩበት መንገድ የተለየ ስለሆነ እንዳውም ሌሎቹንም አስተምሮ የሚያልፍም ሊሆን ይችላል በዛ ልክ ማለት ነውና ከስር ግን ላላችሁት ወደ መምህር በረከት ከመሄድ በፊት እኛም ባታዝሉን እንደዚህ የሚሉ ነገሮች አሉና ያውን የተለየ ነገር እኮ አይደለም፣ ጸብ እኮ አይደለም ጎበዝ፣ ጸብ ምናምን ሳይሆን በቃ ማለት የቤተክርስቲያን ትምህርት ያልሆነ ነገር ተሰጥቷል በተከታታይ። እሱ ደግሞ ትክክል አይደለም። ከምን አንፃር አይታችሁት ነው ይሄንን? እስቲ ይሄንንም አይታችሁታል ወይ? እዚህ ላይም እኮ እንደዚህ ይላል እንዴት ነው እስኪ በሚል መንገድ እሱን እንዲያዩት እሱንም ደግሞ እኛም እንድናይና እንድንታዘብ ያህል ነው። አዘይንድ በነገራችን ላይ ምናልባት በአፋጣኝ ይታያል አይታይም፣ በሊቃውንት ጉባኤ በኩልም ከዛ በስከ ቅዱስ ሲኖዶስም እኮ በቶሎ ሊያዝ ይችላል። በነገራችን ላይ ጉዳዩ ማለት ነው ትንሽ እዛ ላይም ክፍተቱ እንዳለ ሆኖ እንዲያውም እንደዛ እንዲታይ እንዲያውም ሊጋብዝም ይችላል ከውይይቱ መልስ ወይም ዛ ውይይቱ ላይም ደግሞ መፍትሄ ካገኘ ምንም እንዲሁ ተመረንበት እናልፋለን ማለት ነው። እና ይሄ የሚጨንቅ አይደለም። ዞሮ ዞሮ ቅድም ስል እንደነበረው ራሳችንን ማብቃት መማር ቤተክርስቲያንን ትምህርት ፕሮፌሰር ስለሆኑ የሆነ ቀሲስ ስለሆኑ ሊቃውንት ስለሆኑ የሆነ ርዕሰ ሊቃውንት ሊቀጠበብት ስለሆኑ ምናምን ሁሌም ቢሆን የሚናገሩት ነገር በቃ ቤተክርስቲያን ነው ብሎ በደምደም ይከብዳል ከአንድ ትምህርት ላይ። እና በነገራችን ላይ ይሄንን ራሳቸው ዶክተር ቀሲስ ዘበነ ሲናገሩ ሰምቻለሁ። ዘበነ ለማ ደግሞ እንደዚህ ብዬ እንደጠራቸው ተደርጎ እንዳይቆረጡ በእናታችሁ ቀሲስ ዶክተር ነው ያልኩት። እሺ በሁለተኛ ደግሞ ዝም በስማቸው ጠራው እና አንዳንዴ እኮ በሞቅታም አንዳንዴ ደግሞ በዳህጸ ልሳን አንዳንዴ ደግሞ በአለማወቅ ምናምን እንዲያሉ ሲናገሩ ሰምቻቸዋለሁ። ሰው እንዲህም ያምናሉ መምህራኖቻችን። በነገራችን ላይ ያው እሳቸውን ሰምቻቸዋለሁ በተቆረጠ ቪዲዮ እና እንደዛ ከሆነ ከምን አንፃር ነው የሚለውን ነገር የሚዳኘው ዞሮ የቤተክርስቲያን ትምህርት መጽሐፍት ስለሆኑ ምንም ችግር የለውም ነው። እሱ ብዙም የሚከብድ አይደለም። እና አይ ቲንክ ብዙዎቻችሁን የሚያደክማችሁ ይሄ ፕሮቴስታንቱ አሁን በቃ ሾክድም ሸክድም ሆኗል፣ ዱቄት ሆኗል በቃ። እና እዛ ጋ ያለውን በቃ እነሱ ማላበስ የሚፈልጉት የሆነች ነገር ትንጥዬ እኮ ነው የሆነች ነገር ምናምን ሲሆን በቃ የሆነ ቢችሉ እንዴት አድርገው በቃ ማራገብ እንደሚፈልጉ እንዲህ የሆነች ማራገቢያ ይዘው ማለት ነው በቃ ቢችሉ ማለት ነው። ግን የለም የተቀጣጠለ ነገር የለም። እና አንድ እሱን ታያላችሁ። ከዛ ደግሞ እስልምናውም አለ እዛም ታውቃላችሁ። ሸክድም ሾክድም ሆኗል። መቼም ያልሆነ የለም። እዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን ፊት ቆሞ ልጆች ፊት ቆሞ ትምህርት ፊት ቆሞ እንደዛ ሾክድም ሸክድም ያልሆነ የለም። ታውቃላችሁ እዚህ ሚዲያ ላይ። ስለዚህ እንደዛ አይነት ነገር ስላጋጠማቸው ያንን ነገር ለማካካስ ለጥጠው የሌለ ቮይሱን የሌለ ቆራርጠው እንትሩንም እንደፈለገው አድርገው በቃ ስትሮማን ፋላሲ በሉት ምን በሉት በቃ የሌለ ምንም የማይሰራ ፋላሲ አለ። ያንን ነገር ሰፋፍተው እና እንተ ምናልባት ያንን ስለምሰሙ እውነትም መስሎ ስለሚታያችሁ ካልሆነ በስተቀር ፍጹም ሰላማዊ የሆነ ውይይት ማድረግ ይሄ ምንም ሚዲያ ላይ ካልሆነ በስተቀር ስላልተለመደ ካልሆነ በስተቀር ምንም እኮ ምንም መሬት ላይ ብትሄዱ እንደዛ አለኩ። ይሄንን ከምን አንፃር ነው ያ እንዴት ነው? ቀደም ቀይ ሲናገሩ አልሰማችሁም እንዴ? መምህር በረከት ለምሳሌ ዜጋ እንደዚህ ቢሉ እኔ ሄጄ በውስጥ እንወያይላችኋለሁ። ምንድነው አዳይ መውጣትም ካለብን በቃ እንወያይ ሌሎች ቢማሩ ብልል ይችላል አሉ። ሰዋት ምንድነው ይብርቅና ድንቅ ነው እንዴ? ለኦርቶዶክሳውያን መምህራን አባቶች አይደለም እኮ በነገራችን ላይ ጉባኤ ቤት ክርክሮች አሉ እኮ። አሁን ክርክሩ እንደው ጥርጣሬው ምን ኑሮ ሳይሆን በኤቪደንስ ስለሆነ የሚታመነው በበቂ ማስረጃ ከመጽሐፍ ቅዱስም ከአባቶችም ስለሆነ በቃ ያንን ያቀረበ አካል ይቀጥላል። አሪዮስ ታዲያ ለምን ተወገዘ? በነገራችን ሄዶ እኮ መወገዝ ያለበት አካል ካለ በተለይ ዶግማቲክ በሆነ ጉዳይ ላይ እኮ እስከ መወገዝ ሊደርስ ይችላል። መቅዶኒዎስ ጳጳስ ነው ብሎ አባቶቻችን አልማሩትም። ቤተክርስቲያን አልማረችውም። ንስጥሮስ አራ ፓትሪያርክ እኮ ነው እንዴት ሊሆን ይችላል አላለችም ቤተክርስቲያን። በቃ ከየት አመጣህ እንዴት ነው ሲባል ከራሱ ነው የጀመረው። አሪዮስም ከራሱ ነው፣ መቅዶኒዎስም ከራሱ ነው። ከራስ ደግሞ ተብሎ ትምህርት የለም። ስለዚህ ጥንቃቄ ይፈልጋል። ስለዚህ ያኔ አሁን የተሳተው አካል በጣም አደገኛ የሆነ ዶግማቲክ የሆነ ነገር አንስቶ የተሳተው አካል ይኸው ለምን ፓትሪያርክ አይሆኑም?
በቃ ከራሳቸው ከሆነ አልመለስም ካሉ አይቀጡም። በቃ ውጉዝ ከማሪዎስ በዛው እንደዛ ነው። ይሄንን ቅዱስ ጳውሎስ የተናገረው አይደል እንዴ? እኛ ከሰበክላቸው የሚል ወንጌል ማንም ቢሰብክላቸው የተረገመው ይላል እኮ እንደዛ ይላል። አሁን ግን ጉዳይ የመወጋገዝም አይደለም። በቃ አትሊስት ስህተት የሆነ ነገር ተሰምቷል። እሱም በፍረጃ በማይሆን ፍረጃ እሱ ነገር መስተካከል አለበት እና ከምን አንጻር ነው እሱ እንደዛ ያሉት? እንደዛ የሚል ነገር ኤቪደንስ ከየት አግኝተው ነው ወይስ ከራሳቸው ነው? እሱን ደግሞ ብናይ ምንም ችግር የለውም ለመናገር እና ከዛ አንጻር ነው መታየት ያለበት። ከዚህ ውጭ ግን መብሰል፣ መማር፣ ቤተክርስቲያን ማወቅ እንጂ ሁሉም የሚተነፈሰው ነገር ሁሉ በቃ ምንም አንዲት ነጥብ ሳትቀር በቃ የቤተክርስቲያን ትምህርት ናት ማለት ላይሆን ይችላል። ሂዶ የሆነች ነጥብ ላይ ፕሮፌሰርም ቢሆኑ ዶክተርም ቢሆኑ ምናልባት ሊቀ ሊቃውንትም ቢሆኑ ሰው ናቸውና ሰው ናቸዋል። የሆነች ነገር ስህተት ሊናገሩ ይችላሉ። እንዲያውም በነገራችን አንዳንዴ እኮ መናገራቸውንም ላያውቁ ይችላሉ። እውነት ለመናገር እንዲህ አይነት ነገር እንኳን አለ አይደለም የፊት ለፊት የሚታየው ልል ፈልጌ ነው። እና እንደዛ ነው። መምህር በረከት እንኳን ደህና መጡ። የሚመቸውት ከሆኑ ሐሳብ ይስጡበት እስቲ። ሰላም ክርስቶፎሮስ፣ ሰላም ብያለሁ። ቀሲስ ይባርኩኝ፣ መጋቤ ምስጢር ባርኩኝ። ሁላችሁንም ሰላም ብያለሁ። ቡራኬ ይስጡ እንጂ ክርስቶፎሮስ፣ ቀሲስ ዲበኩሉ ሁላችሁም እንዴት ናችሁ? እግዚአብሔር ይባርክ። ምን ተፈጠረ እያልኩ እኮ እየሰባሁ ነውና እንደምን ዋላችሁ? ቅድሚያ ሁላችሁም እንኳን ለበዓለ ጰራቅሊጦስ አደረሳችሁ። እግዚአብሔር ይባርክ። ቡራኬ ድረሰን። ቀሲስ ሰላም ናችሁ ብለናል ሁላችሁ። እግዚአብሔር ይመስገን ሰላም ብለናል። አባታችን እግዚአብሔር ይመስገን። ቀሲስ ዲበኩሉ በእውነት ግልጽ በመናገርም የወጣቱን አካሄድንም በማወቅ በዚህ ሚዲያ ላይ ከሚያገለግሉ አባቶች ወንድማችን አንዱ ናቸው እና ክርስቶፎሮስ ሌሎቻችሁ መምህራን በኃይለ ቃል ሲናገሩም ስለሰማሁ እውነት ለመናገር የወረቀት ጉዳይ አይደለም። ዘመኑ እንግዲህ ለቅጥር ፈልጎት ከሆነ ወረቀቱ ማስረጃው ለማወዳደር እንደ አንድ ክራይቴሪያ ተፈልጎ ከሆነ እንጂ መንፈሳዊነቱ ከልጅነት ጀምሮ አብሮ ያደገ መንፈሳዊነት ሲኖር ነው እንጂ ወረቀት ላይ ብቻ የሚገለጽ ሃይማኖት አይኖረንም። ምክንያቱም ቅዱሳት መጻሕፍትም ሃይማኖት ነሰ አኮ በረቆ በቀለም ሃይማኖታችን በወረቀትና በቀለም አይገለጽም እንዳሉት ቀሲስ ዲበኩሉ ያው ዶክትሬትም ሆነ ፕሮፌሰርነት ማዕረግ እሱን እንጠብቃለን። ግን እሱ እስከሚመጣ ድረስ ዕቅበተ እምነት ላይ ያሉትን ስራ የሚያሰራ ሙሉ ጸጋ እግዚአብሔር እንደሰጡት እናውቃለን። ያን ያህል ግን ምን ተፈጥሮ ነው የሚለውን እየሰማሁ ስለሆነ ነው መሀል ላይ ያልገባሁት። አባታችን እንግዲህ ከመምህር በረከት ደግሞ ይሰማሉ። እኛ ብዙ እንዳንነው መልካም ይቀጥሉ መምህር በረከት። እሺ ቀሲስ፣ አይ ሰሞኑን በዚህ በታቦት በመሰዊያ ጉዳይ አንዳንድ ሐሳብ የሰጡ መምህራን ነበሩና የሰጡት ሐሳብ ትንሽ ወጣ ያለ የቤተ ክርስቲያንን ሙሉ የሆነውን የቤተ ክርስቲያንን ትውፊት ቅድስተ ቅዱሳኑ የሚሄደው መጀመሪያ ላይ ያለው ይሄ የሚታየው እሳት የሚነድበት የነሐስ መሰዊያው ነው። የነሐስ መሰዊያ አለ እዚህ ጋር እና መስዋዕቶች የሚቃጠሉ መስዋዕቶች የሚቀርቡበት ነው። ከቤተ መቅደሱ ውጭ ነው። ለምንድን ነው እንዴት የተደረገበት? በጣም ጢስ ምናምን ስለሚኖር ቤተ መቅደሱ ውስጥ መሆን ስለሌለበት ነው። ከዛ ቀጥሎ ደግሞ ምን አለ? መታጠቢያ አለ። ካህናት ሲገቡ የሚታጠቡበት። ይሄ የምን ምሳሌ ነው? የጥምቀት። ምክንያቱም እኛ ወደ ቤተ መቅደስ ወደ ቤተ ክርስቲያን የምንገባው በጥምቀት ነው። ተጠምቀን ነው ወደ ክርስቶስ ቤተ ክርስቲያን የምንጨመረው። ምናልባት እንደዚህ ማሳየት እንትን ችግር የለውም አይደል? ለቲክቶክ አይ ቲንክ ይሄ ዩቲዩብ ስላልሆነ
ችግር የለውም። ይቱ ሲሆን ችግር የለውም። ከዛ እዚህ ጋር የምታዩት እዚህ ጋር ይታያችሁ ከሆነ እዚህ ጋር ምን አለ? ገበታ አለ ህብስተ ገጹ የሚቀመጥበት እና ይሄ የሚያመለክተው የእግዚአብሔርን መግቦት ነው። እግዚአብሔር እስራኤልን ሁልጊዜ እንደሚመግባቸው መጋቢያቸው እግዚአብሔር እንደሆነ የሚያሳይ ነው ይሄ ማለት ነው። ከዛ እዚህ ጋር ደግሞ ምን ይላል? የዕጣን መሰዊያ አለ። እዚህ ጋር የሚጤሰው ይታያችሁ ከሆነ የዕጣን መሰዊያ አለ እና ሁሉም ከወርቅ ነው። ቤተ መቅደስ ውስጥ ያሉት ሁሉ በወርቅ የተለበጡ ናቸው እንደምታዩቸው ማለት ነው። ከዛ እዚህ ጋር ደግሞ መቅረዝ አለ። መብራቱ 7 መብራቶች ያሉበት መቅረዝ አለ። ከዛ እዚህ ውስጥ ደግሞ ምን አለ? ታቦቱ አለ። ቅድስተ ቅዱሳን ውስጥ ማለት ነው። እና ታቦቱ የሚወክለው በዓመት አንድ ጊዜ ሊቀ ካህናቱ ይገባና እዚህ ውስጥ ሊቀ ካህናቱ መስዋዕቱን ደሙን ይዞ ነው የሚገባው። እና ታቦቱ የእግዚአብሔር ሕልውና ክብሩ የሚገለጥበት ነው። እግዚአብሔር በደመና በኪሩቤል መካከል ለእስራኤል የሚነጋገርበት በጣም የከበረ ሊቀ ካህናቱ ራሱ በዓመት አንድ ጊዜ ሲገባ በገመድ ታስሮ ነው የሚገባው። ምናልባት ተቀስፎ ቢቀር እንኳን ጎትተው ለማውጣት ከዘገየ ማለት ነው። አሁን ይሄ እዚህ ጋር የእግዚአብሔር መገለጥ የእግዚአብሔር በሕዝቡ መካከል መገኘት ነው የሚታየው ማለት ነው። እዚህ ጋር መስዋዕቶች ይቀርባሉ። ዕጣን መሰዊያ አለ፣ እንደዚህ አለ። የህብስተ ገጹ መቀመጫ እንትን አለ፣ ጠረጴዛ አለ እዚህ ጋር። እነዚህ ሁሉ ያያታሉ። አሁን ይህንን የማሳያችሁ ለምንድን ነው? ከዚህ ውስጥ በክርስቶስ ያልተፈጸመ ነገር የለም። ይሄ በእሳት የሚቃጠለው መስዋዕት የክርስቶስ ምሳሌ ነው። መስዋዕቱ በእሳት እንደተቃጠለ ክርስቶስ በመከራ ራሱን መከራ ተቀብሎ በመስቀል ላይ ያቀረበው የራሱ የሰውነቱ መስዋዕት ነው። እዚህ ጋር የዕጣን መስዋዕት አለ፣ የዕጣን መሰዊያ አለ። ይሄ የክርስቶስ ምሳሌ ነው። ምክንያቱም ክርስቶስን በቅዳሴ ሰዓት ምንድነው የምንለው? ዕጣኒተ ማርያም ብለን ዕጣን ውእቱ ኢየሱስ ክርስቶስ እንላለን። ራሱን የተወደደ መስዋዕት አድርጎ ለአባቱ ያቀረበ ዕጣን ኢየሱስ ክርስቶስ ነው። መብራቱም ክርስቶስ ነው። እኔ የዓለም ብርሃን ነኝ ብሏል። የቃሉ ነው። ታቦቱ ላይ የሚቀመጡ ነገሮች አንዱ ወንጌል ነው። የእግዚአብሔር ቃል ማለት ነው። ጌታ ያስተማረው ወንጌል ቃሉ፣ ትምህርቱ፣ ሕይወቱ በአጠቃላይ ብርሃን ነው። ብርሃን ወደ ዓለም ይመጣ ነበር። ሰዎች ግን ስራቸው ክፉ ስለሆነ ብርሃንን አልተከተሉም ያለው